ሰላም ሰላም እንዴት ናችሁ? ምንም አይነት ደቂቃ ሳናባክን ወደ ሳይኮሎጂ ዩኒት ዋን ላይ የተውጣጡ ምርጥ ጥያቄዎች ወደ እናንተ ይዘን መጥተናል። ቀጥታ ወደ ጥያቄው ገስታልት ሳይኮሎጂ ፋውንድድ ባይ ማክስ ዌርቲመር ኢመርጅድ አስ ሪስፖንስ ኦፍ ቱ ዊች ቱ ኤርሊ ስኩል ኦፍ ቶት። ገስታልት ሳይኮሎጂ የሚባለው በማክስ ዌርቲመር ፋውንድ የተደረገው ሁለት ስኩል ኦፍ ቶት አሉት። ምንና ምን ናቸው? ኤ ቢሄቨራሊዝም ኤንድ ሳይኮአናላይሲስ፣ ቢ ስትራክቸራሊዝም ኤንድ ፋንክሽናሊዝም፣ ሲ ፋንክሽናሊዝም ኤንድ ቢሄቨሪዝም፣ ዲ ሳይኮአናላይሲስ ኤንድ ስትራክቸራሊዝም። ሶ ዋት አር ዘ ቱ ስኩል ኦፍ ቶት ዳት ዌር ሜን ቶትስ ኦፍ ገስታልት ሳይኮሎጂ? ሶ ሁለቱ ስኩል ኦፍ ቶቶች ምንድን ናቸው? ስትራክቸራሊዝም ኤንድ ፋንክሽናሊዝም ናቸው። ያው ይሄ ብዙም ቀላል ነው፣ ከሸመደዳችሁ መስራት የምትችሉት ነው። በኮንሰፕት እና በመሸምደድ የሚሰራ ጥያቄ አለ። ይሄ አንዱ በመሸምደድ ነው። ስለዚህ ስትራክቸራሊዝም ኤንድ ፋንክሽናሊዝም የሚለው መልስ ይሆናል ማለት ነው። 12ኛ the gestalt principle is often summarized by which statement? ገስታልት ፕሪንሲፕል ብዙ ጊዜ በምን ስቴትመንት ይጠቃለላል ነው የሚለን። ኤ the mind is blank slate፣ ቢ the mind is a computer፣ ሲ the whole is greater than and different from the sum of its part፣ ዲ behavior is a result of unconscious conflict። ስለዚህ የትኛው ይመስላችኋል? አይምሮን እንደ ብላንክ ስቴት ነው ኮንሲደር የሚያደርገው ገስታልት ፕሪንሲፕል፣ ወይስ አይምሮን እንደ ኮምፒውተር ነው፣ ወይስ the whole is greater than and different from the sum of its part? እንደ ሆል አይምሮን እንደ ሆል ነው እንጂ የምናየው እያንዳንዱን ተደምረው ያላቸውን እንደዛ አይደለም ነው ይለን። ወይስ ዲ ቢሄቨር ኢዝ ሪዛልት ኦፍ አንኮንሽስ ኮንፍሊክት፣ የአንኮንሽስ አስተሳሰባችን ግጭቶች ናቸው ቢሄቨር ማለት። ስለዚህ የትኛው ነው የገስታልት ፕሪንሲፕል? the main thing that you have to know from the gestalt principle is that the gestalt psychology view the mind is not made up of combination of elements, but rather the mind must be seen as a result of the whole pattern of the sensory activity። ስለዚህ አይምሮ መታየት ያለበት እያንዳንዱ ተደምረው እንደሚያመጡት ውጤት እንደዛ ሳይሆን በሆል ኢንጀነራል መታየት ነው ያለበት። ኢንጀነራል እንደዚህ ሙሉ ነው እንጂ መታየት ያለበት ተደምሮ የእያንዳንዱ ተደምሮ አይደለም ይለናል ገስታልት ሳይኮሎጂ። ሶ ከዚህ ኮንሰፕት ጋር ደግሞ በትክክል የሚሄደው የትኛው ነው ሲባል ሲ ላይ ያለው the whole is greater than and different from the sum of its part። the whole አክቲቪቲው የብሬን the whole አክቲቪቲው ከእያንዳንዱ ከድምሩ ይለያል ነው የሚለን። ስለዚህ ይህን ከተገነዘብን በጣም ወሳኝ ነው። ስለዚህ ሁለት ነገር አየን። የገስታልት ሳይኮሎጂ ስትራክቸራሊዝም እና ፋንክሽናሊዝም የሚሉ ኮንሰፕቶችን ስኩል ኦፍ ቶቶችን ያገኘ ነው። ከዛ በኋላ ዋና እይታው ደግሞ ምንድን ነው? the mind is seen as a whole። በቃ ይሄ ማይንድ እንደ ጀነራል የሚታይ ነው እንጂ የእያንዳንዳቸው ድምር አይደለም ነው። ስለዚህ 12ኛ ሲ ነው። 13ኛ which early school of psychology rejected the study of the mind because it was considered as an internal non-visible and hidden experience? የትኛው የሳይኮሎጂ ስኩል ነው የአይምሮን ጥናት ውድቅ ያደረገው? ምክንያቱም አይምሮን የሚታየው የነበረ በዛ ጊዜ ኢንተርናል የውስጥ የሆነ ማየት የማይቻል እንደገና የተደበቀ ኤክስፒሪየንስ ያለው ተደርጎ ስለሚታይ ውድቅ አድርጎ እንትን ያለው የስኩል ኦፍ ሳይኮሎጂ የትኛው ነው? ኤ ስትራክቸራሊዝም፣ ቢ ፋንክሽናሊዝም፣ ሲ ገስታልት ሳይኮሎጂ፣ ዲ ቢሄቪየሪዝም። which one do you think is the correct answer, or the school of psychology that rejected the mind because it was considered as internal non-visible and hidden experience? So it is behaviorism። ሶ ቢሄቪየሪዝም የሚለው ኮንሰፕት ነው ዋና የሰው ልጅ አይምሮን ድብቅ ነው፣ ኢንተርናል ነው፣ ነን ቪዚብል ኤንድ ሂድን ኤክስፒሪየንስ ነው ያለው የሚለውን በዛ ኮንሰፕት ውድቅ ያደረገው ቢሄቪየሪዝም የሚለው ኮንሰፕት ነው። what does the behaviorism see or says? the behaviorism assumes that the mind is an internal non-visible and hidden experience and is very subjective and cannot be the object of scientific study። ስለዚህ ምንድን ነው ዋና የሚያስበው ሳይኮሎጂ ብሊቭ የሚያደርገው የሚያምነው ምንድን ነው?
ሳይኮሎጂ ኢዝ ዘ ስተዲ ኦፍ ኦብዘርቫብል ኤንድ ሜዠረብል ቢሄቪየር ዊች ኢዝ ለርንድ የምንማረው ነው። ቀስ በቀስ በህይወታችን ላይ የምንማረው ነው። 14ኛ አኮርዲንግ ቱ ሲግመንድ ፍሮይድ ቲዮሪ ኦፍ ሳይኮአናላይሲስ ዘ አንኮንሽስ ማይንድ ኮንሲስትስ ኦፍ በሲግመንድ ፍሮይድ ዘ አንኮንሽስ ማይንድ ምንን ነው ኮንሲስት የሚያደርገው? ኤ ኦብዘርቫብል ቢሄቪየርስ ኤንድ ዜር ኮንሲኩዌንስስ የሚታዩ ባህሪዎች እና የእነሱ ውጤቶቻቸው። ቢ ሂድን ዊሽስ ፓሽንስ ኤንድ ኮንፍሊክት የተደበቁ ምኞቶች፣ ፓሽኖች እና ግጭቶች። ሲ ስትራክቸር ኤንድ ኤለመንት ኦፍ ኮንሽስ ማይንድ የንቃተ ህሊና አይምሮ ኤለመንቶች እና ስትራክቸሮችን ነው። ዲ ሃው ዘ ማይንድ ሄልፕስ አዳፕት ቱ አወር ኢንቫይሮንመንት አይምሮአችን እንዴት አካባቢያችንን እንድንለምድ ያደርገናል የሚለው ነው። ስለዚህ በሲግመንድ ፍሮይድ ቲዮሪ ኦፍ ሳይኮአናላይሲስ አንኮንሽስ ማይንድ ምን ምንን ይይዛል ነው ዋና ጥያቄው። ስለዚህ ያን ኮንሰፕት ከተረዳን በጣም ቀላል ነው ማለት ነው። ስለዚህ what is the main thing that the Freud's psychoanalysis theory says ያንን ነው ማወቅ የሚገባል። በመጀመሪያ ማወቅ ያለብን የፍራውድ ሳይኮአናላይሲስ ቲዮሪ ዋና መሰረቱ ምንድን ነው? ስቴዲ ኦፍ ዘ አንኮንሽስ ፎርስ ኦፍ ዘ ማይንድ የሚለው ነው። የሰው ልጅን የአንኮንሽስ አይምሮውን ኃይል ጥናት ነው እና ያንን ደግሞ የአንኮንሽስ ማይንድ ኦፍ ዘ ሂውማን ምን ብሎ ያብራራዋል? ምን ብሎ ይይዛል? የተደበቁ ምኞቶች፣ ፓሽኖች፣ የተደበቁ በቃ እነዚህ ሴክሬቶችን ወይም ደግሞ ይሄ ከፍላጎታችን እና ከግዴታችን ወይም the conflict between the desire and the duty which are not available to the conscious mind የሆኑትን የሚገልጽልን ነው ማለት ነው። ስለዚህ the unconscious mind is defined by Sigmund Freud in that it is hidden wishes, passions and conflict. So the answer for this question will be B ማለት ነው። B ማለት ነው። 15ኛ the modern perspective in psychology emphasize the role of learning in shaping the behavior of an organism and is sometimes called the black box approach. የትኛው የዘመናዊ የሆነው የሳይኮሎጂ እይታ ነው ዋና የመማር ዋና ሚናው የሰው ልጅን ባህሪ አይሚን የኦርጋኒዝምን ባህሪ መቅረጽ ነው ወይም የራሱን የሆነ ቅርጽ መያዝ ነው። እንደገና ደግሞ አንዳንዴ ብላክ ቦክስ ተብሎ ይጠራል የሚለን። ስለዚህ የትኛው ነው ይህን ኮንሰፕት የሚገልጸው? ኤ ሳይኮ ዳይናሚክ ፐርስፔክቲቭ፣ ቢ ቢሄቪራል ፐርስፔክቲቭ፣ ሲ ሂውማኒስቲክ ፐርስፔክቲቭ፣ ዲ ኮግኒቲቭ ፐርስፔክቲቭ። ስለዚህ የትኛው ይመስላችኋል መልሱ? ሶ በመጀመሪያ ምንድን ነው ብላክ ቦክስ አፕሮች ነው በሌላ ስሙ የሚታወቀው እና ዋና የሚለው ነገር ምንድን ነው? መማር በመጀመሪያ የሰው ልጅን ባህሪ የሰው ልጅን ሳይሆን የኦርጋኒዝምን ባህሪ የሚቀርጸው መማር ነው። ኦር learning is the primary role is to shape the organism's behavior ብሎ የሚያስበው ማን ነው? ስለዚህ it is the behavioral perspective 16ኛ the humanistic perspective with theories like Abraham Maslow and Carl Rogers focus on the concept of dash የሁማኒስቲክ ፐርስፔክቲቭ ላይክ አብርሃም ማስሎ እና ካርል ሮገርስ ዋና ትኩረታቸው ምን አይነት ኮንሰፕት ላይ ነው የሚለን? ኤ the unconscious drive፣ ቢ the observable behavior፣ ሲ the self actualization፣ ዲ ኢንፎርሜሽን ፕሮሰሲንግ። ስለዚህ የትኛው ይመስላችኋል? አንኮንሽስ ድራይቮቻችን ወይም ይሄ ደብቁ ህሊና የሚባለው የእሱ ፍላጎት ነው ወይስ እዛ ላይ ነው የሚያተኩረው? ወይስ ኦብዘርቨብል ቢሄቪየር የሚታዩት ላይ ነው? ወይስ ሰልፍ አክቹዋላይዜሽን በቃ የራስን ፍላጎት የማሟላት የራስን ይሄ ማክሲመም እንትን ላይ ይሄ የአብርሃም ማስሎ እንትን አለ አይደለ እየጨመረ የሚሄድ ዲዛይር ከቤዚክ ተነስቶ ያን ሰልፍ አክቹዋላይዜሽን ነው ወይስ ዲ ኢንፎርሜሽን ፕሮሰሲንግ ነው? የኢንፎርሜሽን ፕሮሰስ ማድረግ ነው። ስለዚህ የትኛው ይመስላችኋል? ሶ ዘ ኮሬክት አንሰር ኢዝ ሰልፍ አክቹዋላይዜሽን። ሰልፍ አክቹዋላይዜሽን ኢዝ ዘ ሜን ኮንሰፕት that is seen in the Abraham Maslow and Carl Rogers theories of the humanistic perspective.
17ኛ አሁን በጣም ትንሽ ጥያቄ 4 ጥያቄ ብቻ ነው የቀረን። ስንት እንዳገኛችሁም ራሳችሁን ገምገሙ። which modern perspective view the mind as an information processor similar to a computer? የትኛው የእይታ ነው አይምሮን እንደ ኮምፒውተር በቃ አመሳስሎ ኢንፎርሜሽኖችን መረጃዎችን ፕሮሰስ የሚያደርግ ነው ብሎ የሚያየው የትኛው ነው? ቢሄቨራል ፐርስፔክቲቭ፣ ቢ ሂውማኒስቲክ ፐርስፔክቲቭ፣ ሲ ኮግኒቲቭ ፐርስፔክቲቭ፣ ዲ ባዮሎጂካል ፐርስፔክቲቭ። ስለዚህ የትኛው ይመስላችኋል? የሰው ልጅ አይምሮን እንደ ኮምፒውተር ጋር አመሳስሎ የሚያየው it is the cognitive perspective. The cognitive perspective. So the cognitive perspective view the mind or is concerned about mental process that in this view thinking information is a processing is and compared with computer. ስለዚህ ከኮምፒውተር ጋር የሚነጻጸር ነው ማለት ነው። ስለዚህ correct answer is C ማለት ነው። 18ኛ the biological perspective in psychology focuses on how bodily events such as the functioning of the brain and nervous system affect dash ባዮሎጂካል ፔርስፔክቲቭ በሳይኮሎጂካል ያለው ዋና ትኩረቱ እንዴት ነው የሰው ልጅ ኢቨንቶች እንደ አዝ ፋንክሽኒንግ ኦፍ ብሬን ኤንድ ነርቨስ ሲስተም የሰው ልጅ የብሬኑንና የአይምሮና የነርቨስ ሲስተሙን እንዴት ነው አፌክት የሚያደርገው ብሎ ምንን ነው አፌክት ያደርጋል ብሎ የሚያየው የቢሄቨራል ፐርስፔክቲቭ። እንደዚህ አይነት ጥያቄዎች ሲነሱ በመጀመሪያ የዛ ፐርስፔክቲቭ ምንድን ነው የሚለው is it the humanistic perspective is it the biological perspective የተጠየቀውን ጥያቄ በማያዝ ከሱ ዴፊኒሽን ተነስተን ነው የምንመልሰው። ስለዚህ ብዙም የሚከብድ አይደለም። ባዮሎጂካል ፐርስፔክቲቭ የሰው ልጅ አይምሮና ነርቨስ ሲስተሙ ምንን አፌክት ያደርጋል ብሎ ያስባል። ኤ ሶሻል ኤንድ ካልቸራል ፋክተር፣ ቢ ቢሄቪየር ፊሊንግ ኤንድ ቶት፣ ሲ አንኮንሽስ ኮንፍሊክት፣ ዲ ኢንቫይሮንመንታል ኢንፍሉዌንስ። ስለዚህ የትኛውን ነው? የሰው ልጅ አይምሮ ብሬን እና ነርቨስ ሲስተሙ ምንና ምንን አፌክት ያደርጋል? ጸባዩን፣ ሌላ ስሜት፣ ሌላስ ሀሳብ። በቃ እነዚህ ናቸው ጸባይ፣ ስሜትና ሀሳብ ኦር ቢሄቪየር ፊሊንግ ኤንድ ቶት። ስለዚህ the answer will be B behavior feeling and thought ማለት ነው። 19ኛ the socio-cultural perspective is primarily concerned with dash socio-cultural perspective ዋና concerned የሆነው ምን ላይ ነው? A the structures of the mind፣ B the role of genetic in behavior፣ C the impact of social and cultural factor on human behavior፣ D the relationship between mind and body። ስለዚህ ዋና ትኩረቱ ምንድን ነው? የሶሻል ካልቸራል ፐርስፔክቲቭ ነው የሚለን። ስለዚህ ምን ይመስላችኋል? በኤ ላይ የሚለው የማይንድን ቅርጽ ላይ ነው የሚያተኩረው ይለናል። ቢ ላይ የሚለው የጄኔቲክ ወይም በዘር የሚተላለፈው የዘራችን ሮል በቢሄቨር ላይ ያለውን ተጽዕኖ ነው። ሲ the impact of social and cultural በማህበረሰብ የምንኖርበትና ባህላችን እንዴት ቢሄቨር የሰው ልጅን ቢሄቨር አፌክት ያደርጋል የሚለውን ነው። ወይስ ዲ the relationship between mind and body በአይምሮና በሰውነት መካከል ያለውን ቁርኝት ነው። ስለዚህ የትኛው ይመስላችኋል? the socio cultural perspective ዋና የሚያየው ነገር ምንድን ነው? በማህበረሰቡና በምንኖርበት ባህል ቤዝድ አድርገን የሰው ልጅ ባህሪ ምን ያህል አፌክት እንደሚደረግ ነው። ሶሾ ካልቸራል ፐርስፔክቲቭ ኢዝ ሜን ኮንሰርን ኢዝ the impact of social and cultural factor on human behavior የሚለው መልስ ይሆናል ማለት ነው። ስለዚህ ሲ ነው ኮሬክት አንሰር። 20ኛ እና የመጨረሻው ላይ ደርሰናል። when a psychologist become concerned with why a behavior occurs as it does which goal of psychology are they addressing? ስለዚህ why የሚለውን ጥያቄ አድረስ ሲያደርግ ምን አይነት የሳይኮሎጂ ጎል ላይ ለመድረስ
ፈልጎ ነው። ኤ ዲስክሪፕሽን፣ ቢ ኤክስፕላኔሽን፣ ሲ ፕሪዲክሽን፣ ዲ ኮንትሮል። ስለዚህ የትኛው ይመስላችኋል? ዊች ዋን ዱ ዩ ቲንክ ዘ ኮሬክት አንሰር? ኋ የሚለውን ጥያቄ ሲመልስ ለምን የሚለውን ኢት ኢዝ ኤክስፕላኔሽን። ስለዚህ ዘ ኮሬክት አንሰር ኢዝ ቢ ማለት ነው። ሶ ቪዲዮአችንን በዚህ ጨርሰናል። እባካችሁ ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ በየቀኑ የምንለቃቸውን ሁለት ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። ከዛ በኋላ ደግሞ ምንድን ነው ቪዲዮውን ደግሞ ላይክ ማድረጋችሁን እንዳትረሱ ማለት ነው። ላይክ ማድረጋችሁን እንዳትረሱ። እስከ ቀጣይ ድረስ ቸር ሰንብቱልን። ራሳችሁን በደንብ አበርቱ። በደንብ ማዘጋጀት ነው ራሳችሁን። ስለዚህ እስከ ቀጣይ ድረስ ቸር ሰንብቱ።